በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ተስዑ ለሰኔ በዛቲ ዕለት ተስካረ ዕረፍቱ ለዐቢይ ነቢይ ሳሙኤል። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 9 በዚች ዕለት የታላቁ ነቢይ ሳሙኤል የዕረፍቱ መታሰቢያ ነው። የዚህ ቅዱስ አባቱ ሕልቃና ይባላል። የእናቱም ስሟ ሐና ነው። እነርሱም ከሌዊ ነገደ ከካህኑ አሮን ወገን ናቸው። ሐና መካን ነበረች። ክብር ይግባውና ወደ እግዚአብሔር እያለቀሰች አዘውትራ ስለማለደች ይህን የተባረከ ልጅ ሰጣት። በቤቷም 3 ዓመት አሳደገችው። ከዚህም በኋላ ገና ስትጸንሰው እንደተሳለች ወደ እግዚአብሔር መቅደስ አቀረበችው። ካህኑ ኤሊም በመላላክ የሚያገለግለው ሆነም። የካህኑ የኤሊ ልጆች ግን ክፎች ነበሩ፣ እግዚአብሔርን ማይፈሩ ነበር፣ በቅዱስ መስዋዕቱም ላይ በደሉ። የሕፃን ሳሙኤል ግን በኤሊ ፊት ለእግዚአብሔር ሲያገለግል ኖረ። በእነዚያ ወራቶችም ቃለ እግዚአብሔር ውድ ነበር፣ የሚታይ ራእይም አልነበረም። ከዚህም በኋላ በአንዲት ሌሊት እንዲህ ሆነ። ኤሊ በመኝታው ተኝቶ ሳለ ዓይኖቹም መፍሰስ ጀምረው ነበር፣ ማየትም አይችልም ነበር። የእግዚአብሔርም መብራት አብርቶ ለማሳደር ገና አላዘጋጁም ነበር። ሳሙኤል ግን በቤተ መቅደስ በእግዚአብሔር ማደሪያ ታቦት አጠገብ ተኝቶ ነበር። እግዚአብሔርም ሳሙኤልን ሳሙኤል ሳሙኤል ብሎ ጠራ። እንሆ እኔ አለው አለ። ወደ ኤሊም ፈጥኖ ሄደ። ስለ ጠራኸኝ እንሆ እኔ መጣሁ አለው። ኤሊም አልጠራኸውም፣ ተመልሰ ተኛ አለው። ሄዶም ተኛ። እግዚአብሔርም ዳግመኛ ሳሙኤልን ሳሙኤል ሳሙኤል ብሎ ጠራ። ሳሙኤልም ተነስቶ ወደ ኤሊ ሄደ። ስለ ጠራኸኝ እንሆ መጣሁ አለው። ኤሊም አልጠራሁም፣ ተመልሰ ተኛ አለው። ሳሙኤልም ከዚያ አስቀድሞ እግዚአብሔር በራእይ ገና አላወቀም ነበር፣ ቃለ እግዚአብሔር አልተገለጠለትም ነበር። ዳግመኛም እግዚአብሔር ሳሙኤልን 3ኛ ጊዜ ጠራው። ተነስቶም ወደ ኤሊ ሄደ። ስለ ጠራኝ ነው መጣሁ አለው። ኤሊም ያንን ልጅ እግዚአብሔር እንደጠራ አሰበ። ልጅ ተመልሰ ተኛ፣ የሚጠራ ካለ እኔ ባሪያ እሰማሃለሁና ጌታዬ ተናገር በለው አለው። ሳሙኤልም ሄዶ በመኝታው ተኛ። እግዚአብሔር መጥቶ እንደ መጀመሪያ በፊቱ ቆሞ ጠራው። ሳሙኤልም እኔ ባሪያ እሰማሃለሁና ጌታዬ በል ተናገር አለው። እግዚአብሔርም ሳሙኤልን የሰማው ሁሉ ሁለቱን ጆሮቹን ይይዝ ዘንድ እነሆ እኔ በእስራኤል ላይ የተናገርኩት ቃሌን አድርጋለሁ። በዚያችም ቀን በኤሊና በወገኑ ላይ የተናገርኩትን ሁሉ አጸናለሁ፣ ጀምራለሁ፣ ፈጽምም አለው። ልጆቹ የእግዚአብሔር ቃል አቃልለዋልና እርሱም አልገሰጻቸውምና በልጆቹ ኃጢአት እኔ ወገኑን ለዘላለም እንደምበቀለው ነገርኩት። ስለዚህም ነገር በዕጣው ቢሆን በመስዋዕትም ቢሆን የኤሊ የወገኑ ኃጢአት እስከ ዘላለሙ ድረስ እንዳይሰሬ ራሴን እንዲህ ብዬ ማልኩ። በኤሊ ወገኖችና ልጆች ላይ እግዚአብሔር የተናገረ ሁሉ ተፈጸመም። ከዚህም በኋላ የቂስ ልጅ ሳኦልን ቀብቶ ለእስራኤል ልጆች ያነግሰው ዘንድ እግዚአብሔር ሳሙኤልን አዘዞ እንዲያነግስላቸውም ለምኗልና። ሳኦልም የልዑል ትእዛዝ በተላለፈ ጊዜ ዳግመኛ ለእስራኤል ንጉሥ ሊሆን የእሴይ ልጅ ዳዊትን ቀባው ዘንድ ይህን ነቢይ ሳሙኤል ዳግመኛ አዘዘው። ይህም ነቢይ ሳሙኤል በሕይወት በኖረበት ዘመን ሁሉ እስራኤልን አስተዳደራቸው። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ታላቅ ነቢይ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሚን። ሰላም ለሳሙኤል እንተ ልህቀ እምንእሱ ለእግዚአብሔር ውስጥ የቤተ መቅደሱ ይዞ በዱ ከመያንሱሱ ሳኦል ቀዳሚ ሱበ ሰጠጣ ለልብሱ እግዚአብሔር ሰጠጣ ለንግሱ። በዚችም ዕለት ቅዱስ ሉኪያኖስ ከሌሎች 4 ሰማዕታት ጋር ሰማዕት ሆነ። ይህም ቅዱስ አስቀድሞ የጣዖት ካህን ነበረ። የሰማዕታትንም መከራቸውን በእሳት ሲያቃጥላቸውና ሕዋሳታቸውን ሲቆራርጧቸው ሲሰቅሏቸው ከእሳት ምድጃ ውስጥም ሲጥሏቸው ምንም ጉዳት እንዳልደረሰባቸው ባየ ጊዜ ከዚህ ስራ የተነሳ አደነቅም። ክብር ይግባውና በጌታችን አመነ። ያገለግላቸው የነበሩ ጣዖታት ከእሳት ቢጥሏቸው ፈጥነው ይቃጠላሉ እንጂ ይህን ስራ ሊሰሩ እንደማይችሉ ተረድቷልና። ዳግመኛም እንዲህ አለ፣ ይህን ድንቅ ስራ የሚሰራ አምላክስ በእውነት እርሱ አምላክ ነው። ከዚህ በኋላም በንጉሥ ፊት እኔ ክርስቲያን ነኝ፣ ክብር ይግባውና በክርስቶስ አምናለሁ ብሎ በግልጥ ጮሆ ተናገረ። ንጉሥም ወደ እርሱ አቅርቦም ጣዖት ማምለክን እንዳይተው መከሩ። ወደ አምልኮ ጣዖት ይመለስ እንደሆነ ብሎ ብዙ ቃል ኪዳኖችን ገባለት። እርሱ ግን አልሰማውም፣ ስቃይንም አልፈራም።
ከዚህ በኋላ ንጉሡ ጽኑ ስቃይን ሊያሰቃየው ጀመረ። ዘግዝቀው እንዲሰቅሉት፣ መንጋጋውንም በድንጋይ እንዲሰብሩት፣ ታላቅ ግርፋትንም እንዲገርፉት አዘዘ። ከዚህም በኋላ 4 ክርስቲያን እስረኞች ቀረቡና ከእርሱ ጋር አቆሟቸው። ንጉሥም ለአማልክት ዕጣን ዕጠኑ፣ ይህን ካልሆነ ግን ታላቅ ስቃይን አሰቃያቸዋለሁ አላቸው። እነርሱም ለስህተቱ አልታዘዙለትም። በላያቸውም ተቆጥቶ በእሳት ምድጃ ውስጥ ጨመራቸው። ያን ጊዜም ዝናብ ዘነበ፣ እሳቱም አጠፋው። ቅዱስ ሉኪዮስም ግን እንደ አምላክ እሰቅልሃለሁ ብሎ በእንጨት መስቀል ላይ እንዲሰቅሉ ታዘዘ። በረጃጅም ችንካሮችም ሥጋውን ሁሉ ቸነከሩት፣ ነፍሱንም በእግዚአብሔር እጅ ሰጠ። እነዚያ 4ቱን ሰዎች ራሶቻቸውን በሰይፍ እንዲቆርጡ አዘዘና ቆረጧቸው። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን። በከበሩ ሰማዕታት ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። ሰላም ለሉኪያኖስ ዛድማ ተወድሶ ምስለ አርባዕቱ እደው ስቃያተ ስም በተአግሶ ሶበ ለአማልት ኢሶዋ መስዋዕተ ልዑል አስተሐይሶ ለቀነውዎ እስከ ይመጡ ነፍሶ እስመ በአእባን ቀጥቀጡ መንከሶ። በዝችም ቀን የዮሐንስ የጳጳስ አረክልሳ የረፍታቸው መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 10 በዚች ቀን ቅዱሳት ደናግል ደባሞንና ብስጣሞን እናታቸውም ሶፊያ በሰማዕትነት ሞቱ። በዚችም ቀን የሰማዕት አቅሊሞስ የአባ ነአንና የእስካ የረፍታቸው መታሰቢያ ነው። በረከታቸው ከእኛ ጋር ለዘላለሙ ይኑር አሜን። ዳግመኛም በዚህች ዕለት ለክርስቲያን ወገኖች በዓለም ሁሉ ታላቅ ደስታ ሆነ። መላእክትም በሰማይ ደስ ተሰኙባት። አእላፍ ቅዱሳን አዘክሬ ምስጋናን አቀረብኩልህ። ቅዱሳንም ዘወትር አንተን ያገለግሉ ናቸው። በድኅነቴ የማነብልን መጽሐፍ ምስጋና ተቀብ አንተ ብዙ ባለጠጎች ካገቡት ይልቅ የድሆችን መበለት ስጦታን ተቀበልሃልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል፣ ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችንን መባረክ ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበቡ ወደ ሌላ ልሳን የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ የማረን ቅዱስ መንፈሱን የሚላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ወስብሐት ለእግዚአብሔር።